ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁ? አለን እግዚአብሔር ይመስገን። ዛሬ ስለ ሲፒ ልጆች ላውራ ነው የመጣሁት። ይሄን ዩቲዩብ ደግሞ የምታዩ ሁሉ ሰብስክራይብ እያደረጋችሁ ብታበረታቱ ደስ ይለኛል። የሲፒ እናቶችን ብዙዎች እናቶች በረዘግተው የሚያለቅሱ ሀሳብ አጥተው ተጨንቀው ያሉ እናቶች ስላሉ ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰብ ዛሬ የሲፒ ልጆች የሚያጋጥማቸው በሲጀር ጊዜ በሚያጋጥማቸው ምን ማድረግ እንዳለብን ትንሽ አጥር ያለ መልእክት ለማስተላለፍ ነው የመጣሁትና ዩቲዩብን ግን ሰብስክራይብ በማድረግ ተባበሩኝ እላለሁ። እንግዲህ የሲፒ ልጆች አብዛኛውን ልጆች በመታፈን ወይም በባኪውን የወጡ ልጆች የሲጀር ምልክት አላቸው። እንግዲህ ሲፒ በተለያየ መንገድ ይመጣል። ከወሊድ በኋላ በወሊድ ሰዓትም ያጋጥማል ማለት ነው። ሲፒ እንግዲህ 5 አይነት ደረጃ አለ እንደማውቀው 1 2 እስከ 3 ያሉት ወይም በመቀመጥም ወይ ተደግፈው ለመሄድ ትሪት ከተደረጉ ይችላሉ ተብሎ ይላል ሳይንሱ። 4 እና 5 ያሉት ደግሞ በሕክምናው እንግዲህ ተራፒ ማድረግና ያው መድኃኒት እየወሰዱ መኖር እንጂ ተስፋ የላቸውም ተብሎ ይታሰባል። ግን እኛ እናቶች ተስፋ አለን፣ በእግዚአብሔር ተስፋ አለን። ግን አንዳንዴ ውስጣችን ተቀብለን ልጆቻችን ምን ትሪት ማድረግ እንዳለብን ማወቅ አለብን ማለት ነው። ሲጀር እንግዲህ በሚነሳባቸው ሰዓት ሲጀር የሚነሳው ያስነሳል ተብሎ የሚታሰበው ሙቀትና ረሃብ ነው። እኔ ከማውቀው እንግዲህ ዶክተር ሁኝ አይደለም እና ስለሆንኩኝ ያውቀዋለሁ። ወይ ሲርባቸው ወይ ከፍተኛ ሙቀት ሲኖር ሲጀራቸው ይነሳል ማለት ነው። በምን መልኩ ሲነሳ ምን ማድረግ አለብን? ልክ ሲጀር ሲነሳ ሌላ ብርድ ልብስም ሆነ የተለያየ ነገር አለመደረብ። ሁለተኛ ደግሞ በሚነሳ ሰዓት ልጆቹን ታቅፈናቸው ከሆነ ቀስ አድርገን በግራ ጎናቸው በማስተኛት ከዛ ደግሞ ሶስተኛ ደግሞ ልክ ምላሳቸው የሚያወጡ ከሆነ በሲጀር ሰዓት በሚያንቀሳቅስ ከጥርሳቸው ውስጥ ስፖንጅ በማድረግ ትሪት ማድረግ እንችላለን። ሲጀር በሚያደርጋቸው ሰዓት ግን ምንም አይነት ፈሳሽ ነገር ወደ ውስጣቸው ማጠጣት አንችልም ማለት ነው። ወደ ውስጣቸው እንዲገባ አይመከርም። ሲጀር እያደረገው ደግሞ አንስቶ ተሸክሞ ወይም ማዘል ወይም መታቀፍ ወይም ወደ ሕክምና ቦታ ባትወስዳቸው ይመረጣል። ለምን? ጉዳት ያመጣል። በምንወስዳቸው ወይም በምንታቀፋቸው ሰዓት በጣም ሲጀሩ ፓወር ካለው ልጆቹ ይወድቃሉ ወይም ራሳቸው ላይ ጉዳት ያደርሳሉ ማለት ነው። እንግዲህ ቤተሰቦች ለዛሬ ያለኝ ይሄ ነው። ሀሳቤ ደግሞ ተመቻችሁ ኮሜንት እያደረጉ ሀሳብ ያላችሁ ደግሞ ኮሜንት እያደረጋችሁ ሲፒ ልናቶች ካላችሁ ደግሞ ተቀላቀሉኝ። ቲክታክ ላይም አለ ዩቲዩብ ላይም እንግዲህ መጥቻለሁ። ግን ዩቲዩብን ሰብስክራይብ በማድረግ አበረታቱኝ እላለሁ። አመሰግናለሁ ቤተሰቦች።